ሰላም የፕሮግራም ተከታታዮች ዛሬ ደግሞ ይዤላችሁ የቀረብኳቸው ተርኪዎች ናቸው። ተርኪዎች በሀገራችን ኢትዮጵያ አንድ ወጣት ልጅ እርባታውን ጀምሮ የተርኪዎች እርባታን እንዳይለት በጋበዘኝ መሰረት ተርኪዎች እርባታውን መጥቼ እያየሁ ነው። ተርኪዎች ማርባት አትራፊ ስራ ነው። ነገር ግን ምን ይፈልጋል? ጥሩ እንክብካቤ ይፈልጋል። ቤታቸው ንጹህ መሆን መቻል አለበት። ጥሩ አመጋገብ ያስፈልጋቸዋል። ተርኪዎች ከዶሮች በላይ በዚህ በአዋፍ በሽታ ይጠቃሉ። በተለይ በጥንቃቄ ካልተያዙ ተርኪዎች ለተለያየ በሽታ ይጋለጣሉ። ተርኪ ለማርባት የመኖሪያ ቤት አሰራር የመጀመሪያው ነው። የንጹህ ቤት፣ ነፋሻማ ቦታ፣ የሚተኙበት ቦታ ደረቅ መሆን አለበት። እርጥበት የሌለው በእርጥበት አዘል ምክንያት በርካታ የጤና ችግሮች ሊገጥሟቸው ይችላሉ። ጥሩ የአየር ዝውውር ያለበት ቦታ መሆን መቻል አለበት። ነፋሻማ ነፋስና ብርድ ደግሞ በዚሁ አጋጣሚ መከላከል አለብን። በአብዛኛው ጊዜ ነፋስና ብርድ የተለያየ የመተንፈሻ ችግር በሽታ ሊያመጡባቸው ስለሚችሉ ነፋስና ብርድ እንዳያደርጋቸው ቤታቸው በደንብ ሙቀት ያለው ነው። በቂ ብርሃን ያለበት ቦታ ብርሃን በጣም ይፈልጋሉ። ለሚቀጥሉት ከ14 ሰዓት እስከ 16 ሰዓት በቤታቸው ውስጥ ብርሃን ይፈልጋሉ። ተርኪዎች አልጋቸው ምን ይሆናል? ጉዝጓዝ ያለው ገለባ ወይም ደግሞ ቡና ገለባ በደንብ ደግሞ ወይም ደግሞ ሰጋቱራ በደንብ አድርገን የተርኪዎችን ማደሪያ ማድረግ አለብን። ስለዚህ ገለባ ወይም ደግሞ ደረቅ ሳር ወይም ደግሞ የቡና እንትን ማድረግ መቻል አለብን። ይህን ስናደርግ ተርኪዎች ምን ይሆናሉ? ጤንነታቸው የተጠበቀ ይሆናል ማለት ነው። ተርኪዎች ውሃ በበቂ ሁኔታ ያስፈልጋቸዋል። የውሃ እጥረት እድገታቸውን ይቀንሰዋል። እንቁላል ምርት ወደፊት በብቃት እንዳይሰጡ ያደርጋቸዋል። ስለዚህ ተርኪዎች ምን ይፈልጋሉ? እዚህ እቃቸው ላይ እንደምታዩት ውሃ አላቸው። ውሃቸው ደግሞ በአብዛኛው ምን መሆን አለበት? ቫይታሚኖች ጋር የተያያዘ ቢሆን የተሻለ ነው። 24 ሰዓት ቤታቸው ንጹህ መሆን አለበት። ውሃቸው ንጹህ መሆን አለበት። የውሃ መጠጫ እቃቸው፣ የመመገቢያ እቃቸው ንጹህ መሆን አለበት። አሁን እዚህ ላይ ምን እናያለን? የውሃ እቃቸው ትንሽ ቆሸሽ ብሏል። መሬታቸው ጨቅይቷል። ስለዚህ ላየው መጥቼ ነው እንዴት ማሻሻል አለበት የሚለው የመጀመሪያው የተርኪዎች አመጋገብ። ተርኪዎች በአመጋገብ ላይ ከዶሮዎች የበለጠ መኖን ይበላሉ። ምግባቸው ደግሞ አብዛኛው ምን ይዟል? ፕሮቲን የያዙ ምግቦች ናቸው ያላቸው። ለምሳሌ የፕሮቲን ምግብ የምንላቸው ስታርተር ፊድ በአብዛኛው ከመጀመሪያ ቀን ከተወለዱበት ቀን ጀምሮ እስከ 8ኛ ሳምንት ድረስ ይሄንን ስታርተር ይመገባሉ። ፕሮቲን አለው። ይዘቱ ምንድነው? ከ26 እስከ 28% ፕሮቲን ይዘት አለው የሚመገቡት። ይሄ ደግሞ ምንን አካቷል? በአብዛኛው በቆሎ አለው፣ አኩሪ አተር አለው፣ ፋጉሎ አለው፣ የተፈጨ አሳ አለው። የተፈጨ አሳን ካጣን ደግሞ የፍየልና የበጎች ወይም ደግሞ የበሬ አጥንት ወይም ደም ይፈጫል። ያ በጣም አስፈላጊ ነው። ቫይታሚን አለው፣ ማዕድን የያዙ ናቸው። ፕሮቲን ጥቅሙ ምንድነው? ለተርኪዎች ፈጣን እድገት እንዲኖራቸው ያደርጋል። በተለይ ጡንቻቸው እንዲገነባ ያደርጋል። እንግዲህ የተርኪዎች ስራ አብዛኛው ጊዜ በክብደት የተያያዘ ነው። ኪሎአቸው ከፍ ባለ ቁጥር አመጋገብ ላይ። ስለዚህ እኔ የምነግራችሁ ምንድነው? ይሄን ቦታ ቀይራችሁ እዛ ደረቅ ቦታ ላይ እናርጋቸው ነው የምለው። በጅማ መለከታችሁ። ፕሮቲን ጥቅሙ ምንድነው? ፈጣን እድገት እንዲያመጡ ያደርጋል። ጡንቻቸው እንዲገነባ ያደርጋል። ይሄ ደግሞ ምንን ያመጣል? ቶሎ ከፍተኛ እድገት እንዲያመጡና ገንዘብ እንድናገኝ ያደርጋል። የሚመገቡት ተርኪዎች ግሮወር ፊድ ደግሞ ከተወለዱ ከ8ኛ ሳምንት እስከ 16ኛ ሳምንታቸው ድረስ ይይዛል። ይሄን የምነግራችሁ ምንድነው? እንደዚህ ወጣት ልጅ ተርኪዎችን ማርባት የምትፈልጉ ወደ ተርኪ ስራ መግባት ለምትፈልጉ ወጣቶች ግንዛቤ ለመስጠት ነው። ስንት ደግሞ ሸጣቸው የሚለውን ያለውን ገበያ ደግሞ በቁጥር 2 ይዤላችሁ ቀርባለሁ። ስለዚህ ከ8ኛ እስከ 16 ሳምንት ደግሞ አሁን ግሮወር ፊድ ይበላሉ። ግን ፕሮቲን ይዘቱ ከቀድም ካልነው ወረድ ያለ ነው። ከ20 እስከ 24% ድረስ መኖ ይሆናል። ይሄም ደግሞ መኖ ምን ይዟል? በአብዛኛው በቆሎ አለው፣ ስንዴ አለው፣ አኩሪ አተር አለው፣ የዘይት ፋጉሎ አለው። ማዕድናትን የያዙ ናቸው። ተርኪዎች ሲመገቡ ክብደታቸው እንዲጨምር ቶሎ እንዲያድጉልን ለገበያ እንዲደርሱ ለውጥ እንዲያመጡ ምን ማድረግ አለብን? አመጋገብ ላይ በደንብ ማተኮር መቻል አለ። አመጋገብ ላይ ካላተኮር ውጤታችን ምን ይሆናል? ይቀንሳል። ስለዚህ ተርኪዎችን የምመገቡት በመጨረሻው ደግሞ ምንድነው? ፊኒሸር ፊድ ነው። 16ኛ ሳምንት በኋላ አመጋገባቸው ደግሞ ፕሮቲን ይዘቱን የያዘ ሆኖ ግን ፊኒሸር ነው። የይዘቱን ከ16 እስከ 18% መሆን አለበት የፕሮቲን ይዘቱ። እዛ ውስጥ ደግሞ ምን አለን? ቅድም እንዳሉት መኖች ሁሉ በቆሎ አለ፣ ስንዴ አለ፣ ገብስ አለ፣ ፋጉሎ አለ። የነዚህ ጥቅሞች ደግሞ ተርኪዎች የስጋ ማደለብ የስጋ ክብደታቸው እንዲጨምር ያደርጋል። እንግዲህ ተርኪዎች እንደነገርኳችሁ ክብደታቸው ከፍ ባለ ቁጥር ወንዶቹ በተለይ ከፍተኛ ክብደት ባመጡ ቁጥር ከፍተኛ ገበያን ያመጣሉ። ተርኪዎች ተጨማሪ የሚሰጣቸው መኖ በአብዛኛው ጊዜ ከዚህ ከቅድም ካልኳችሁ ከሶስት ውጪ አረንጓዴ ቅጠላቅጠሎችን በአብዛኛው ጊዜ አጥበን በደንብ አጽድተን ጠፈፍ አድርገን ማብላት አለብን። እንደ ጎመን፣ እንደ ካሮት ፈጭተን የፍራፍሬ ውጤቶችን እንሰጣለን።
በአብዛኛው ጊዜ ተርኪዎች የተለያየ በሽታ ያጠቋቸዋል። ከነዚህ ውስጥ አንዱ ማን ነው? ኒውካስትል ነው። ኒውካስትል እጅግ በጣም ተርኪዎችን ከሚጎዷቸው አንዱ ነው። ስለዚህ የኒውካስትል ክትባትን መቼ መስጠት አለብን? እንዴት መስጠት አለብን? ዋና ሆኖ ግን ኒውካስትል በሽታ ሲጠቁ ዶሮዎች በአብዛኛው ጊዜ ሳል ያጠቃቸዋል፣ የመተንፈሻ ችግር ያገጥማቸዋል፣ አንገታቸው ይጣምማል፣ መሬት ላይ ወድቀው ይንደፋደፋሉ። ልክ ዶሮዎች ላይ እንደሚታየው ድካም መታየት ይተከሰታል። ተርኪዎች ላይ ሰውነታቸው ይዝላል፣ ምግብ ፍላጎታቸው ይወርዳል። በሽታን ለመከላከል ደግሞ በአብዛኛው ጊዜ የፈንገል ክትባት እንሰጣቸዋለን። የፈንገል ደግሞ ክትባትም እንደዚሁ አስፈላጊ ነው። በአብዛኛው ግን የፈንገል ክትባትን ለመከላከል ክትባቱን መስጠት፣ የቤት ንጽህና መጠበቅ ወሳኝ ነው። ሌላው የሚያጠቃቸው በሽታ ደግሞ ምንድነው? ፎል ኮሌራ ነው። ይህ በሽታ ምልክቶቹ ተርኪዎች በአብዛኛው ጊዜ ምን ይዛቸዋል? ተቅማጥ ይታያቸዋል፣ ሰውነታቸው ላይ ይከሳሉ፣ የምግብ ፍላጎታቸው ይወርዳል፣ ድንገተኛ ሞት ይከሰታል። በተለይ ፎል ኮሌራ በጣም ተላላፊ ስለሆነ ተርኪዎቻችን ላይ ምንም እንዳይከሰት መጠንቀቅ አለብን። ይህንን ልንከላከል ደግሞ የምንችለው እነዚህ በሽታዎች በጣም አደገኛ ስለሆኑ የተርኪዎችን ቤት ንጹህ ማድረግ፣ ክትባት በተገቢው ሰዓት በተገቢው ወቅት በባለሙያ መስጠት፣ የክትባቶቹ ህይወት ክትባቶች ላይ ምን መጠንቀቅ አለብን? ህይወት አላቸው ክትባቶቹ፣ እነዚህ ቫይረስ ናቸው። ስለዚህ ከማቀዝቀዣ ቤት በቀጥታ የወጡ ክትባቶችን ነው ለዶሮቻችን መስጠት ያለብን። አለበለዚያ ክትባቶቹ ከሞቱ በሽታውን ክትባቱን ብንሰጣቸው አክቲቭ ስላልሆነ ክትባቱ ይሞታሉ። ሌላው ተርኪዎችን ከሚያጠቋቸው በሽታዎች አንዱ ምንድነው? ኮክሲዲዮሲስ ነው። ይህ በሽታ ደግሞ በአብዛኛው ጊዜ ተርኪዎችን ደም ማስቀመጥ አለው። የምግብ ፍላጎታቸው ይቀንሳል፣ ክብደታቸው ይቀንሳል፣ ቶሎ ይሞታሉ። ስለዚህ ለዚህም አሁን ምን ማድረግ አለበት? ህክምና መስጠት፣ እንደ አምፕሮሊየም ያሉ ቫይታሚኖችን መስጠት፣ ክብደታቸው ደግሞ እንዳይቀንስ ምግብ ላይ ትኩረት ማድረግ። ሌላው እነዚህ ተርኪዎችን ከሚያጠቃ በሽታ አቪያን ኢንፍሉዌንዛ ነው። ተርኪዎች ይህ በሽታ ከተያዙ ከፍተኛ የሆነ ምርት ይቀንሳሉ፣ ሞት ይከሰታል፣ የመተንፈሻ ችግር ይገጥማቸዋል፣ የሰውነታቸው ክብደት በአንድ ጊዜ ነው የሚይዝሉት። በሽታን ለመከላከል ዋናው በተርኪዎች እርባታ ላይ ባዮሴኩሪቲ ነው። ማንኛውም ሰው የሚገባ ሰው ንጽህናው መጠበቅ አለበት። እግሩ መነከሪያ ውስጥ ገብቶ የልብስ ንጽህና ልብሱን መቀየር አለበት። በተለይ የዱር ወፎች፣ አዋፎች፣ እርግቦች ብዙ ጊዜ ተርኪዎች ካሉበት ቦታ ላይ መኖ ለመብላት ስለሚመጡ በሽታውን ተሸካሚ ናቸው። በቀላሉ በእዳሪያቸው በአፋቸው ላይ ባለ ፈሳሽ በሚበሉበት ተክት ምግባቸው ዕቃ ላይ ሄደው ኮንታሚኔሽን ብክለት አማካኝነት አቪያን ኢንፍሉዌንዛን በሽታ በቀላሉ ያስተላልፋሉ። ስለዚህ አዋፎች እዛ አካባቢ ላይ እንዳይመጡ ምን ማድረግ አለብን? መጠንቀቅ አለብን እና መከላከል መቻል አለብን። ተርኪዎች የትላትል ማስወገጃ መድኃኒቶችን እንሰጣቸዋለን። ኤክስተርናልም ትላትል ያጠቋቸዋል፣ ኢንተርናልም ያጠቋቸዋል። ስለዚህ የምንሰጣቸው የውስጥ ጥገኛ ማስወገጃ መድኃኒቶች በጣም ወሳኝ ናቸው። ምን መስጠት አለብን? በአቅራቢያችን ካሉ እንስሳት ሐኪሞች ጋር መማከርና በደንብ መወያየት አለብን። ይህን ሳናደርግ ግን ስራችን ውጤታማ ሊሆን ስለማይችል የውስጥ ጥገኛ ማስወገጃ መድኃኒቶችን እንዴት እንሰጣቸዋለን፣ በምን መልኩ ነው መስጠት ያለብን የሚሉት ከምንም በላይ አስፈላጊ ስለሆኑ በጣም በደንብ ትክክል ማድረግ አለብን። ተርኪዎች ክትባት ፕሮግራም አላቸው። እድሜያቸው ለምሳሌ ከተወለዱበት ከመጀመሪያ ቀን እስከ 7ኛ ቀን የፈንግል ክትባት ይሰጣሉ። ከሁለተኛ ሳምንታቸው እስከ 3ኛ ሳምንታቸው ደግሞ የጉምቦሮ ክትባት ይሰጣሉ። 6ኛ ሳምንት ላይ ደግሞ ፎልፖክስ ክትባት ይሰጣሉ። 8ኛ ሳምንት ላይ ደግሞ የኒውካስትል ክትባት ይሰጣሉ። እዚህ ላይ በጣም ማተኮር ያለብን ክትባቱንም እየሰጠን ባዮሴኩሪቲ በጣም ወሳኝ ነው። ተርኪዎች ወደ አሉበት ቦታ የሚመጡ ሰዎች ጫማቸው መቀየር አለባቸው፣ ልብሳቸው መቀየር አለባቸው። የሚገቡ አዋፎችን፣ እርግቦችን፣ አሞራ ጭልፊቶችን በደንብ መከላከል መቻላል። ይሄን ካላረግን ተርኪዎች ስናስገባቸውም ስናወጣቸውም ከፍተኛ የሆነ ኪሳራ ሊገጥመን ይችላል። የተርኪዎች እርባታ ትልቁ ጥቅም ምንድነው? ተርኪዎች የስጋ ከፍተኛ ኪሎ አለው፣ ትላልቅ ነው ክብደታቸው። ስለዚህ የሚሸጡት ለውጭ ዜጎች በክብደታቸው መካኝነት ነው። በተለይ አሁን የዚህ አውሮፓዎች የኤዥያዎች የዘመን አቆጣጠር በዓላት ሲቀየሩ በጣም ከፍተኛ ዋጋ ነው ያላቸው። እንግዲህ ዋጋቸውን በቁጥር 2 ይዤላችሁ ቀርባለሁ። ታርደው አንድ ተርኪ ከ21 ኪሎ በላይ ነው ያለው። በተለይ ወንዱ፣ ሴቶቹ እስከ 15 ኪሎ ገደማ ይመጣሉ። አንድ ተርኪ ነው ታርዶ ነው። ስለዚህ ገበያ ላይ ከፍተኛ ኪሎን ስለሚያወጡ ምን መሆን አለበት? የምናበላቸው አመጋገብ ከፍተኛ ክብደትን እንዲያመጡ ማብላት አለ። ከፍተኛ የገበያ ዋጋ ለውጭ ዜጎች በተለይ ስላላቸው ተርኪዎች ስጋ በፕሮቲን መጠን ይዘቱ ከፍተኛና ተፈላጊ ነው። ስለዚህ አትራፊ ስራ ነው። በጣም መጠንቀቅ ያለብን ሞትኛ እርባታ ላይ እንዳይከሰት ጥንቃቄ እንዴት ማድረግ መቻል አለብን። ይሄን ማየት አለ። ተርኪዎች ብዙ ጊዜ በመኖሪያ አካባቢዎች ላይ የድምጽ
ጩኸት ይረብሻቸዋል። ድንገተኛ እንቅስቃሴ ለድንጋጤና በአግባቡ ምግባቸውን እንዳይበሉ እንዲሁም ደግሞ እንቁላል ሲፈለፍሉ ለእንቁላል መፈልፈል ችግር እንዲፈጠርባቸው ስለሚያደርግ ተርኪዎች ጋር ጫጫታ፣ ድምፅ በጣም ጥንቃቄ ይፈልጋል፣ ጸጥታ ይፈልጋል። እንደምታዩቸው እነዚህ ተርኪዎች አሁን ወንዶቹ ቆዳቸውን ከፍ ያደርጋሉ። ምክንያቱም እኛ ልናያቸው ስንመጣ ወንዶቹ ራሳቸውን ለመከላከል ለሴቶቹ በድምጽ ይነግሯቸዋል፣ ቋ እያሉ ይጮሃሉ። ይሄ ደግሞ ምን ይነግራል? ራሳቸውን ለመከላከል የሚያደርጉት ነው። ስለዚህ ድምጽ አይፈልጉም። ባሉበት ቦታ ላይ ንጹህ ምግባቸውን አቅርበን መውጣት መቻል አለብን። ተርኪዎችን ስራ ከመጀመራችን በፊት ምን ማድረግ አለብን? ንጹህ ቤት ማዘጋጀት፣ ንጹህ ውሃ አቅርቦት። የተርኪ ስጋ በገበያ ላይ ተፈላጊ ነው ወይ? ማን ይረከበናል? ከዛም ደግሞ ተርኪዎቹን ወንዶቹን ካረድን በኋላ ሴቶቹን እንቁላል ከጨረሱ በኋላ ካረድን በኋላ ምን መሆን አለበት? ማቀዝቀዣ ሊኖር ይገባል። አለበለዚያ አንዳንድ ጊዜ ገበያ ከወረደ ስራችን እንዲበላሽ፣ ገበያው ከወረደብን ስለማያዋጣን እነዚህ ነገሮችን ንጹህ ቤት፣ ንጹህ ውሃ፣ ተርኪዎች የሚኖሩበት አዳራሽ ስንከራይ ንጹህ መሆን አለበት። ራቅ ያለ ቦታ፣ ጸጥታ፣ እንዲሁም ደግሞ ማቀዝቀዣዎች ካረድናቸው በኋላ መኗቸው ከፍተኛ ፕሮቲን ያለው መኖ ነው። ለምሳሌ ቅድም እንደነገርኳችሁ ስታርተር ፊድ አለ፣ ግሮወር ፊድ አለ፣ ፊኒሸር አለ። በአቅራቢዎች ጋር በቀጥታ ጥሩ ግንኙነት እንዲኖረን ማድረግ። ቅድም የነገርኳችሁ በሽታዎች ደግሞ እንደ አቪያን ኢንፍሉዌንዛ፣ ኒውካስትል፣ ፎል ኮሌራ፣ ጉምቦሮ በጣም ለከፍተኛ ኪሳራ ስለሚዳርጉን ሁልጊዜ ምን ማድረግ አለብን? ጤናቸው ላይ ማተኮር አለብን። ሴቶቹ ተርኪዎች እንቁላል ጣይ ዶሮዎች ጋር የተለየ ምርት አላቸው። ለስጋ ምርትም ይረባሉ። እንቁላል ምርታቸው ግን በዝርያ፣ በአመጋገብ፣ በእንክብካቤ፣ በአየር ሁኔታ ይለያል። ተርኪ ሴት እንቁላል ጣይ ዶሮዎች ተርኪዎች ከተወለዱ ከ7ኛ እስከ 8ኛ ወራቸው በኋላ ነው እንቁላልን መጣል የሚጀምሩት። ሴቶቹ በደንብ ከተያዙ ግን አልፎ 6ኛ ወራቸው ላይም ሊጀምሩ ይችላሉ። በደንብ አያያዝ ካለ፣ በተለይ የቤት ንጽህና፣ አመጋገብ ላይ ትኩረት ከተደረገ። ተርኪዎች በየጊዜው በየ6 ወሩ እንቁላልን እንዲጀምሩ ምን ማድረግ አለብን? ቅድም እንደነገርኳቸው ጥሩ አመጋገብ፣ በቂ ፕሮቲን፣ ቫይታሚን፣ ብርሃን በቤታቸው ውስጥ በበቂ ሁኔታ ሊኖር ይገባል። ጥሩ የአየር ዝውውር ያለበት ቤት መኖር አለበት። ተርኪዎች በአመት ውስጥ እንቁላል ትንሽ ነው የሚሰጡት። በአብዛኛው ጊዜ ተርኪዎች የሚሰጡት እንቁላል ከ60 እስከ 120 ነው ቢደርስ። መካከለኛ ዝርያዎች ይሄን የሚሰጡት። ጥሩ ዝርያዎች ደግሞ ከ100 እስከ 150 እንቁላል በአመት ይሰጣሉ። በዝቅተኛ አመጋገብ ላይ ያሉ ተርኪዎች አሁን ገጠር አካባቢ ላይ እናርባ ብንል ከ40 እስከ 60 ይሰጣሉ። ግን እኛ በዘመናዊ ቤት ተከራይተን ምግብ አብልተን ባለሙያ ቀጥረን እንክብካቤ አድርገን ስለሆነ ከ100 እስከ 150 እንቁላል ማግኘት እንችላለን ማለት ነው። ተርኪ እንቁላል ክብደቱ 70 እስከ 100 ግራም ይደርሳል። አንዳንዶቹ በጣም ከፍተኛ ዝርያዎች ደግሞ ሆኑ እስከ 150 ግራም ክብደት ይኖራቸዋል ማለት ነው። ስለዚህ ተርኪ እጅግ በጣም ከሚያዋጡ የስራ ዘርፎች አንዱና ዋናው ስለሆነ ሁልጊዜ ተርኪዎች ላይ ብንሰራ በጣም ያዋጣል። ተርኪዎች ስናረባ እንቁላል የመጣያ ሰዓታቸው ላይ ምን ይፈልጋሉ? ጸጥታ፣ በደንብ መስራት፣ ጭንቀት አይፈልጉም። በቂ ውሃ፣ ካልሲየም ማሟላት አለብን። ምክንያቱም የእንቁላል ሲጥሉ የእንቁላል መሳሳት ችግር ከገጠማቸው እንቁላላቸው ውጤታማ አይሆንም። በሽታን የመከላከል አቅማቸው ደግሞ ውጤታማ እንዲሆኑልን ክትባት መስጠት፣ የተለያዩ ቫይታሚኖች መስጠት፣ በሽታዎች ከመከሰታቸው በፊት ቅድመ ሕክምና በደንብ ከሕክምና ባለሙያዎቻችን ጋር ንግግር በማድረግ ውጤታማ መሆን መቻል አለብን ለማለት ፈልጌ ነው። ዶክተር ኃይሉ ነኝ፣ እንስሳት ሐኪም። እኛ በተለያየ በዶሮ እርባታ ላይ በተርኪዎች ላይ የምንሰራቸው አንዳንድ ስራዎች አሉ። እነዚህ ስራዎች ለማወቅ ለምትፈልጉ ሰዎች ታች ባለ ስልኬ በኩል ደውሉልኝ። ቁጥር 2 ደግሞ እንቁላላቸው እንዴት ይፈለፈላል፣ የተፈለፈሉ ጫጭቶች ምን ይመስላሉ፣ እነዚህ አሁን ያየናቸው ወደ 70 የሚደርሱ ናቸው። ከቤት አያያዝ፣ ከእርባታ፣ ከአመጋገብ፣ ከክትባት ጀምሮ እንዲሁም ደግሞ ገበያ ላይ ያለውን ሁኔታ ይችላችሁ ቀርባለሁ። ፕሮግራሙ ይጠቅማል ካላችሁ ላይክ፣ ኮሜንት አድርጉ። አመሰግናለሁ።